ፐስፉል ስልሻን በእነሱ መንገድ ላይ ሁልጊዜ እምላቸዋለሁ ለምትራመዱት ለምታረጉት ለምትወስኑት ውሳኔ በሙሉ ምክንያት ይኖራችሁ እላቸዋለሁ። ምክንያት ያለው ሰው ንፋስ ወደ ነፈሰበት አይሄድም፣ ሰው ወደ ጎተተው ቦታ አይሄድም። ለምን ለሚለው ጥያቄ መልስ ያለው ሰው ከራሱ ጋር የሚያጋጨውን ነገር አያደርግም ብዬ ስለማምን ፐርፐስፉል እና ምክንያታዊ የሆነ ህይወትን እንዲኖሩት ሁሌም እነግራቸዋለሁ። ከዛ በተጨማሪ ደግሞ እግዚአብሔርን እንዲፈሩ እፈልጋለሁ። እግዚአብሔርን የሚፈራ ሰው ሲያየው ብቻ ሳይሆን ሰው ሳያየውም ስለሚያደርገው ነገር ይጠነቀቃል። በእንደዚህ በገሃድ ከሚያደርገው የበለጠ ደግሞ በድብቅ የሚያደርገው ነገር ላይ በጣም ጥንቁቅ ነው ያ ሰው። ስለዚህ እግዚአብሔር ይዙ ክፍላቸው ለጥፋለሁ። እውነት ነው። ባቢ ብሎኛል አንዴ የሚያኖረኝ የእህቴ ምክር ነው ብሎኛል። እውነት የሚያኖረኝ የእህቴ ምክር ነው። አሁን ፐርፐዝ ያለው ሰው እንድትሆኑ ያስፈልጋል። አሁን አልሽኝ አንቺ ነሽ 3 ቀን 4 ቀን በፊት ላይ ነበር የሚገርምሽ ነገር። አሁን እኔን ሲመክረኝ ማለት ነው። የኔን ምክር መጥቶ መከረሽ? እኔን ሲመክረኝ እኔ አሁን ሰሞኑን ጥሩ ስሜት አልነበርኩኝም። ፊልም ቀን ነው ማየው ምናምን ከቤት አልወጣም። ሰው ማናገር ያስጠላኛል፣ እቆጣለሁ እና እነጫነጫለሁ። እናንተ ጋር ብቻ ነው የቢሮ ልጆች ላይ እጮሃለሁ። ያው ስለሚረዱኝ ነው እንጂ ያ ነገር አለ ውስጤ ጥሩ ስሜት ስለማይሰማኝ ስለነበርና ቁጭ አድርጎ ምናልባት ሌላ ሰው አስቀይሞሽ ይሆናል፣ ሌላ ሰው ሚስ አንደርስታንድ አድርጎሽ ይሆናል። በአንድ ሰው በሁለት ሰው ምክንያት ለምንድን ነው አንቺ አእምሮሽ እንደዚህ የምታደርጊው ብሎ ያመጣቸው ምክሮች በጣም ነው የሚገርመው። እኔ መክሊትን አይደለሁም፣ እኔ ቅዱስን አይደለሁም፣ እኔ ዳዊትን አይደለሁም፣ እኔ ባቢ ነኝ፣ ልዑል ነኝ፣ የራሴ ነገር አለኝ፣ የራሴ አስተያየት አለኝ ብሎ ያወራው ነገር በጣም ነው የሚገርመኝና እህቴ በምትመክረኝ ነው የምኖረው አለኝ። የትኛው ነው የተለየ ነገር ብለሽ አንቺ በተለየ ባቢ እንዲገባው ብለሽ የነገርሽው ነገር? ረጅም ሰዓት ነው የምትመክሪያቸው? አንዴ ከጀመርኩ አላቆምም። አዎ እንደውም አንቺ መጥተሽ ኧረ በቃቸው ግን እኔ አላስታውስም የትኛው ምክር። እነሱን ጠይቂያቸው እስቲ ነገ ምናምን የትኛው ምክር ነው የበለጠ ውስጥ ያለው ብለሽ ባቢንም ዳዊትንም ጠይቂ። ልጠይቅልሽ ከነገ ወዲያ ነው። ዳዊትንም ጠይቂ፣ ሁለቱም ጠይቃቸው። ከመከረቻቸው ምክር ውስጣቸው የቀረው ምክር የቱ ነው? እሺ ዲስአፖይንት ያደረገሽ ሰው አለ በህይወትሽ ውስጥ? ሚስ አንደርስታንድ ያደረገሽ ያልገባሽው ግራ የገባሽ ወይ ደግሞ አንቺም በጣም ግራ የገባሽ ነው የተደነቅሽበት ሰው አለ ወይ? እንደዚህ አይነት ሰው አለ እንዴ ብለሽ በህይወትሽ? ደስ የሚል ጥያቄ ነው። ብዙ ጊዜ አይተሽኝ ከሆነ ራሴ ኢምፕሩቭ ማድረግ አይነት ሰው አይደለሽም። ስለዚህ ብዙ ሰው ሚስ አንደርስታንድ ያደርገኛል። ሰው እኔን መረዳት በሚችለው ልክ ካልተረዳኝ እኔም ያን ያህል ስቴፕ መሄድ አይነት ሰው አይደለሁም ራሴ ኢምፕሩቭ ለማድረግ። ስለዚህ አይ ጀስት ሊቭ ሜቢ ሰምዴይ እገባቸዋለሁ ብዬ እተዋለሁ። ትኛለሽ። ብዙ ጊዜ ዶንት ፕሩቭ ጀስት ኑሪ